እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼም እኛ ነን የምንሰጠው። እኛ ነን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ሌላ ማንም የለም። 38 ዓመት ሙሉ መጻጉዕ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛም ያጉረመርማለን? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስ መታመምህ አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተ ክርስቲያን ውስጥ።